ባዮሎጂ የአስረኛ ክፍል ዩኒት 1 መጨረሻ አካባቢ ላይ ያለውን ፓርት ስለ 3 ሰዎች እናያለን ማለት ነው። መጀመሪያ ላይ ማነች ያለችው ፕሮፌሰር ይለምፀሐይ መኮንን አለች ማለት ነው። እሷ ምንድነው ያደረገችው? ከዛ ዶክተር አክሊሉ ለማ አለ። ከዛ መጨረሻ ላይ ደግሞ ዶክተር ገቢሳ እጄታ አለ ማለት ነው። በቅርቡ የሞተው ሰውዬ ስለነዚህ እናያለን ማለት ነው። መጀመሪያ ፕሮፌሰር ይለምፀሐይ መኮንን ምንድነች? ባዮሎጂስት ነች እና ደግሞ የዩኒቨርሲቲ ፕሮፌሰር ነች ማለት ነው። ከዛ ደግሞ በዲፓርትመንት ኦፍ ባዮሎጂ ላይ በአዲስ አበባ ዩኒቨርሲቲ በዛ ሰርታለች ማለት ነው። እና ደግሞ ምንድን ስፔሻላይዝ ያደረገችው ፊዚዮሎጂ ነው ስፔሻላይዝ ያደረገችው ማለት ነው። ሂማን ፊዚዮሎጂ ላይ ነው የሰራችው ማለት ነው። ፊዚዮሎጂ የምንለው ምንድነው? ሃው በዲ ወርክስ የኛ በዲያችን እንዴት ነው የሚሰራው? የኛ ኦርጋን አለና ዲፈረንት ኦርጋን አለን። ሃው አወር በዲ ወርክስ የኛ በዲ እኛ ውስጥ ያሉ ኦርጋኖች እኛ ውስጥ ያሉ ነገሮች እንዴት ነው የሚሰሩት? ስለሚለው ነገር የሚያጠናው ምንድነው? ፊዚዮሎጂ ነው ማለት ነው። በሰው ልጅም በማንኛውም ውስጥ ያሉ ኦርጋኖች ማንኛውም ሃው ዘ ቦዲ ወርክስ የሚለውን ፕሪንሲፕል ያጠናል ማለት ነው። ከዛ ሌላ መጥቀስ እንችላለን። ለምሳሌ እዛው ካለው ለምሳሌ ሳይቶሎጂ የሚለውን መጥቀስ እንችላለን። ሳይቶሎጂ የምንለው ምንድነው? the study of cell just ስለ ሴል የሚያጠና ከሆነ the study of cell ማለት just ሳይቶሎጂ ነው ማለት ነው። እዛው ደግሞ ሂስቶሎጂ የሚል አለ። ሂስቶሎጂ የሚል አለ ማለት ነው። አሁንም ደግሞ ሂስቶሎጂ የምንለው ምንድነው? ይሄ the study of details on tissues ቲሹ አለና የሴሎች ስብስብ ምን ፎርም ያደርግልናል? ቲሹን ፎርም ያደርግልናል ማለት ነው። የቲሹ ስብስብ ደግሞ ማንን ፎርም ያደርግልናል? ኦርጋንን ፎርም ያደርግልናል። ፈርስት ሴል አለ፣ ቲሹ አለ፣ ኦርጋን አለ፣ የኦርጋን ሲስተም አለ፣ ኦርጋኒዝም ይኖራል ማለት ነው። ሂስቶሎጂ ማለት ስለ ቲሹ ዲቴል የሚያጠና ነው ማለት ነው። ከዛ ያ ነው ፊዚዮሎጂ ሃው ዘ ኦርጋንስ ወርክ ደግሞ አንድ ቃል ማንሳት ይቻላል። አናቶሚ የሚለውን ቃል ማንሳት እንችላለን ማለት ነው። አናቶሚ የምንለው ደግሞ ይሄ ምንድነው? ስለ ኦርጋኖች the structure of body በመባል ስለዚያ ያጠናል ማለት ነው። ስለ ኦርጋኖች ለማለት ለምሳሌ ስቶማክን ማንሳት እንችላለን። ሊቨርን ማንሳት እንችላለን። ጉበትን ስለነዚህ የሚያጠና አናቶሚ ይባላል ማለት ነው። ስፔሻሊ ደግሞ ዳይሴክት የምትለዋ ቃል አጠፋም ማለት ነው። ዳይሴክት ማለት ሁለት ቦታ መለያየት ማለት ነው። አንድን ነገር የለያየን የምናነብ ከሆነ እየቆረጥን ማለት ነው። ለምሳሌ ሆዳችን የአንድን ነገር ሆዱን ቆርጠን ዳይሴክት ማድረግ ይባላል። ይሄ መቆራረጥ ቆርጠን ውስጥ ያሉ ነገሮችን የምናጠና ከሆነ ስለ ሊቨር ዋትስ ዘ ፈንክሽን ኦፍ ሊቨር የምንል ከሆነ ይሄ አናቶሚ ይባላል ማለት ነው። ያ ነው ባይ ዳይሴክሽን ማለት ነው። ከዛ ግን ለምሳሌ ብዙ ጊዜ ይህን ቃል አናቶሚ የሚለውን ከምን ጋር ነው የምናያይዘው? ከፊዚካል ስትራክቸር ከሚለው ጋር ነው የምናያይዘው ማለት ነው። ግን ማያያዝ የለብንም። ስለ ፊዚካል ስትራክቸር አይደለም። ፊዚካል ስትራክቸር ኦፍ አኒማልስ ኦር ሂውማንስ አይደለም የሚያጠናው። ጀስት ይሄ ፊዚካል ስትራክቸር እና ፎርም የሚያጠናው ምንድነው? ሞርፎሎጂ ይባላል ማለት ነው። ሞርፎሎጂ በመባል ይታወቃል ማለት ነው። ይሄ ሞርፎሎጂ ምንድነው? the physical structure and the form of an organism ስለ ሼፑ ስለ ቁመት ምናምን ምን ያህል ረጅም ነው፣ ምን ያህል አጭር ነው፣ ምን አይነት ነው፣ ስቲሙ ምን አይነት የሚያምን ሞርፎሎጂ ነው። ከዛ በኋላ የውስጥ ያሉ ኦርጋኖችን ደግሞ አናቶሚ ነው የሚያጠናው ማለት ነው። ፊልዷ ይሄ ነው ማለት ነው። የይለምፀሐይ መኮንን ፊልዷ ምንድነው? ይሄ ነው ፊልዷ ማለት ነው። ከዛ በኋላ what did she research ምንድነው ሪሰርች ያደረገችው? እሷ ዩዥዋሊ ስለምንድነው ይለምፀሐይን በምንድነው የምንይዘው? እሷ ምን ብላ ነው ፕላንቶችን ለምን እንዴት አድርገን ወደ በቃ ፕላንቶችን አዘ ሜዲስን እንደ ሜዲስን አድርገን እንጠቀም የሚለው ፕሪንሲፕል ላይ ነው በጣም የሰራችው ማለት ነው። ፕላንቶችን እንደምንጠቀም አዘ ሜዲስን እንደ መድኃኒትነት እንጠቀም በቃ
የሚለውን ቃል እንደ ዋናነት እንይዛለን ማለት ነው። ሶ ፕላንቶችን እንደምን እንደ መድኃኒትነት እንጠቀም። ከዛ በኋላ ያገኘቻቸው አለ ያገኘችው ፕላንት አለ በቃ ግን ሜን ኮንሰፕት ሲባል በቃ ሺ ጀስት ወርክድ ኦን ዩዚንግ ፕላንትስ አዝ ኤ ሜዲሲን በዛ ላይ ነው ሜንሊ የሰራችው ማለት ነው። ከዛ በኋላ ግን ሊስት ማድረግ ይቻላል ኢፌክትስ ኦፍ ኬሚካል ፔስቲሳይዶች አሉ ጸረ ተባይን የሚገድሉ ጸረ የተለያዩ ማይክሮ ኦርጋኒዝሞችን ባድ የሆኑ ማይክሮ ኦርጋኒዝሞች አሉ ለክሮፕ ለሰብል መጥፎ የሆኑ ማይክሮ ኦርጋኒዝሞች አሉ እነዚህን የሚገሩትን ይሄ ፔስቲሳይድ እንላቸዋለን ማለት ነው። ሶ እነዚህ ፔስቲሳይዶች ኦፍ ኮርስ አንድ ክሮፕ እንዳይወድም ሊያደርጉ ይችላሉ ግን እነዚህ ምን ይሆናሉ ስቶርድ ሆነው ይቀመጣሉ ማለት ነው። ስቶርድ ሆነው ይቀመጣሉ ማለት ምን ያስከትላሉ ለሂውማን ቢንግ ባድ ነው መጥፎ ነው ማለት ነው። ሶ ያንን አጠናች ማለት ነው ያንን ምሳሌ ሰራች ከዛ በተጨማሪ ሜዲሲናል ፕላንትስ ነው ይሄ ሜን ዋን የሷ ዋና የሚባለው ምንድነው? ሜዲሲናል ፕላንት ነው በቃ ሜዲሲናል ፕላንቶችን አዘ ሜዲሲን መጠቀም ማለት ነው። እነዚህ ምንን ትሪት ያደርጋል አለች ዲዚዝን ትሪት ማድረግ እንችላለን በሚለው ልሰራች ማለት ነው። ሜዲሲንን ዲዚዝን ትሪት ለማድረግ አይዘር ደግሞ እንደ ኒውትሪሽናል ቫልዩ ማለት አንዳንድ ፕላንቶች የተለያዩ እንትኖችን ይይዛል ለምሳሌ የሞሪንጋ ስቴን ቤታላ የሚባለውን ብናነሳ ጀስት ቫይታሚን ኤን ቫይታሚን ሲን የተለያዩ ኒውትሪሽኖችን ሲበላም እናገኘዋለን ደን ደግሞ ላያችን ላይ ስኪናችን ላይ አፕላይ ስናደርገው እነዚህን ነገሮች እናያለን ማለት ነው። ስለዚህ ምንን ፕላንትን አዘ ሜዲሲን ፕላንት ደግሞ አዘ ኒውትሪሽናል ቫልዩ ዊች ሚንስ ተመግበን ኒውትሪየንት እናገኝበታለን ነው ከዛ ወይ የሰራችው ማለት ነው። ሶ ከዚ ዘ ኢፌክት ኦፍ ፕላንት ኤክስትራክትስ ኦን ሂውማንስ ኤንድ አኒማልስ የሚለው ላይም ይህንንም አንስታለች ደን ደግሞ መጨረሻ ላይ ደግሞ ምን የሚል አለ the safe and sustainable use of natural resource የሚለውንም እነዚህንም አይታለች ማለት ነው። ሶ እዚህ ጋር ከዛ ወደ ታች ስንሄድ ሶ ወደ ታች ስንሄድ ምን የሚል አለ ሞሪንጋ ስቴኖፔታላ የሚል አለ ማለት ነው። ሶ ሞሪንጋ ስቴኖፔታል ፒታላ በመባል ሲነበብ ማለት ነው። ሶ ሞሪንጋ ስቴኖፔታላ ኖ እንደዛም ሳይሆን ሞሪንጋ ስቴኖፔታላ ኦፍ ኮርስ ሲቲብል ላይሆን ይችላል ስናነበው ግን እንደዛ ነው የሚነበበው ማለት ነው። ሶ ሞሪንጋ ስቴኖፔታላ በመባል የሚታወቅ ይሄ ደግሞ ሳይንቲፊክ ኔሙ ነው እንደዚህ በመባል የሚታወቅ ፕላንትን አገኘች ማለት ነው። ሶ ይሄንን ዴቨሎፕ አደረገች የዚህን ጥቅሞችን ዘረዘረች ማለት ነው። ሶ ሺ ካሪድ አውት ኖታብል ሪሰርች ኦን ሞሪንጋ ስቴኖፔታላ በሚባለው ፕላንት ላይ ጥናት አደረገች። ከዛ መጨረሻ ላይ ደግሞ ይሄ ሞሪንጋ ስቴኖፔታላ የሚባለው ለተለያዩ ቫይታሚን ኤን ይይዛል ቫይታሚን ሲን ይይዛል አንታይ ኦክሲዳንት የምንለውን ይይዛል የተለያዩ ነገሮችን በውስጥ የተለያዩ ኒውትሪየንቶችን እንደያዘ እና ሰዎች ሲበሉት ከዛ ደግሞ እንደ ሾርባ አድርገው ሲጠጡት በተለያየ ወይ በጣም ጥቅም እንዳለው ሪያላይዝ አደረገች ማለት ነው። ወይም ደግሞ ምን በመባል የሚታወቀውን ሺፈራው ተብሎ ይታወቃል ማለት የአማርኛ ኔም ሆኖ ሺፈራው ወይም ደግሞ አሌኮ ሼካታ በመባል ይታወቃል አሌኮ ሼካታ በመባል ይታወቃል ሁለተኛ ስማቸው ነው ጀስት እነዚህ ሶ ይሄን አገኘች ይሄን ዲስከቨር አደረገች እነዚህ ጥቅም አለው እንዳላቸው ዲስከቨር አደረገች ማለት ነው። ፕሮፌሰር የምፀሀይ ምን አደረገች ፕላንቶች እንዴት የሰው ልጅን ሊጠቅሙ ይችላሉ የሚለው ነው በቃ ፕላንቶች የሰው ልጅን እዚህ ጋር አስምረነው እንይዛለን ፕላንቶች የሰው ልጅን እንዴት ይጠቅማሉ አይዘር እንደ ኒውትሪሽናል ኦር ደግሞ እንደ ሜዲሲን አድርጎ ይጠቅማሉ ከዛ በተጨማሪ ደግሞ ሃው ሃርምፉል የሆኑ ኬሚካሎች አሉ ክሮፕን ለማሳደግ ከክሮፕ ላይ የተለያዩ ነገርን ለመግደል አፕላይ የምናደርገው ምን አለ
የሆነ እንደ ፈርቲላይዘሮች አሉ የሆነ እነዚህ ሃርምፉል የሆኑ ኬሚካሎች አሉ ላይክ ሰች አስ ፔስቲሳይድን ማንጸባረቂያዎች እነዚህ ሰው ልጅ እንዴት አፌክት ያደርጋሉ እንዴት ምን አይነት ጉዳት ያደርሳሉ ኢንቫይሮንመንቱ ላይ የሚለውን ይሄን አጠነች ማለት ነው ይለን ፀሐይ መኮንን ማለት ነው። ከዛ ወደ ታች ስንሄድ ዶክተር አክሊሉ ለማ አለ። ይሄ በጣም ይሄ ለማውራትም ደስ የሚል ስቶሪ ነው ማለት ነው። የዶክተር አክሊሉ ለማ ደስ የሚል ነገር አለው። ምንድነው ታሪኩን ስንጀምር ምን የሚባል እንትን አለ እስኪስቶ ሶማያዛ በመባል የሚታወቅ ወይም ደግሞ ቢልሃራዚያ በመባል የሚታወቅ ፓራሲቲክ ዲዚዝ አለ። ኦኬ ምን በመባል እዚህ ጋር ፕሮናውንስ ለማድረግ ሊከብደን ይችላል ግን ቀስ አድርገነው ወይም ደግሞ ቃሉን ስንለማመደው ፕሮናውንስ ማድረግ እንችላለን ማለት ነው። ምን ይላል እስኪስቶሶማያሲ በመባል የሚታወቅ ምንድነው ዲዚዝ አለ። ይሄ ፓራሲቲክ የሆነ ዲዚዝ ነው። ፓራሲቲክ ማለት በጥገኛ በሆኑ ተዋሳት የሚመጣ ምንድነው ማለት ነው። ጥገኛ በሆኑ ልክ እንደ ፍላት ወርምስ ወይም ደግሞ የመሬት ትል በመባል በሚታወቁ በሌላ ኦርጋኒዝም ላይ ጥገኛ በሆኑ የሚመጣ ዲዚዝ ነው የበሽታ አይነት ነው ማለት ነው። በደንብ ያዙት ማለት ነው። ይሄን ምን ብለን እንይዛለን ድጋሚ ፕሮናንስ ላድርግላችሁ እስኪስቶሶማያሲስ እንለዋለን ማለት ነው። ይሄን ደግሞ የዚህ ሁለተኛ ስሙ ደግሞ ቢልሃርዚያ በመባል ይታወቃል ማለት ነው። ይሄ እስኪስቶሶማያሲስ የሚባለው ምንድነው ዲዚዝ ነው ኮዝድ ባይ ፓራሲቲክ ፍላት ወርምስ በፓራሲቲክ ወይም ደግሞ ጥገኛ በሆኑ የመሬት ትል በሚባሉ በጣም ጥቃቅን በሆኑና በእነሱ የሚመጣ ዲዚዝ ነው የበሽታ አይነት ነው ማለት ነው። ይሄ መጀመሪያ ሂስትሪውን ስናወራ በአጭሩ ኦቨርቪውን ስናወራ ይሄ በሽታ ይሄ እስኪስቶሶማያሲስ የምንለው ወይም ደግሞ ቢልሃርዚያ የምንለው ዲዚዝ ምንድነው የሚፈጠረው ብዙም ጊዜ ስኔል ላይ ወይም ደግሞ እነዚህ የምንላቸው ቀንድ አውጣ የምንላቸው ላይ ይሆናሉ ስኔልስ በሚባሉ ቀንድ አውጣዎች ላይ የሰው ልጅ ላይ ላይም ደግሞ ይሆናሉ በቃ በእነዚህ ላይ ጥገኛ ይሆናሉ ማለት ነው። እነዚህ ይሄን ዲዚዝ ኮዝ የሚያደርጉ ፓራሲቲክ ፍላት ወርሞች ማለት ነው። ስኔልስ ላይ ቀንድ አውጣ ላይ ጥገኛ ይሆናሉ። ከዛ በኋላ እነዚህ ቀንድ አውጣ ስንነካካ ወደ እኛ ወደ ውስጥ ይገባሉ ወደ ሰው ልጅ ወደ ውስጥ ይገባሉ ወደ ውስጥ ከገቡ በኋላ ምን ያደርጋሉ መጽሐፉ ኢንፌክት ያደርጋሉ ወይም ደግሞ ኢንፌክት ያደርጋሉ ሊቨርን ምን ያደርጋሉ ኢንፌክት ያደርጋሉ ልብን ኢንፌክት ያደርጋሉ የተለያዩ ኦርጋናችንን ብለድ ቬዝልን እነዚህን ሁሉ ይበክላሉ። ቢኮዝ ወደ ውስጥ ገብቶ ምን ማቹር ይሆናሉ ዜን ኤግ ዲቨሎፕ ያደርጋሉ። ይሄ ሁሉ ፕሮሰስ ስለሚፈጠር በቃ እኛን ውስጥ በዲያችንን ምን ያደርጋሉ ያዛባሉ። ይህንን የሚያክል ዲዚዝ ያደርሳሉ ይህንን የሚያክል ጉዳት ያደርሳሉ ማለት ነው። ስለ አክሊሉ ለማ ሂስትሪ ስናወራ ደግሞ አክሊሉ ለማ ምንድነው ያደረገው ካልን በቃ ይሄ ዲዚዝ የፓራሲቲክ ፍላት ወርም ጊዜውን የሚያሳልፈው የት ነው ስኔልስ ላይ ነው። ስኔልስ ወይም ደግሞ ቀንድ አውጣ የምንላቸው ላይ እላያቸው ላይ በመሆን እዛ ጥገኛ ይሆናል ማለት ነው። እሱ ምን አደረገ እነዚህን ለማጥናት ሄደ ሆን ብሎ ማለት ነው። ስኔሎች ላይ እንዴት ነው እነዚህ የሚቀመጡት ምናምን የሚለውን ለማጥናት ወደ አድዋ ወይም ደግሞ ኖርዘርን ፓርት ኦፍ ኢትዮጵያ ላይ ወደዛ ጎራ አለ እና እያጠና ባለበት ጊዜ አንዲት ሴት ቁጭ ብላ ምን እያጠበች ነበር
ጀስት ልብሷን እያጠበች ነበር ማለት ነው። ልብሷን እያጠበች ባለችበት ጊዜ እሱ ያያታል ማለት ነው። እሱ ሲያያት ልብስ እያጠበች ነው። ደን ደግሞ ዳውን ስትሪም ደግሞ ይሄ ወንዙ ወደ ታች ሲወርድ ዳውን ስትሪም እንላለን። እዛ ቦታ ላይ ስኔሎች እንዳለ በጣም በብዛት ሞቶ እንደሞቱ አየ ማለት ነው። ስኔሎች ወይም ደግሞ ቀንድ አውጣዎች መሞታቸውን አየና ከዛ እሷ የተጠቀመችበት የነበረውን ሳሙና ጠየቃትና ወስዶ ቼክ አደረገ ማለት ነው። ቼክ ሲያደርግ በሳሙናው ስኔሎቹ ላይ ሲያደርግ ስኔሎቹ በጣም በፍጥነት ሞቱ ማለት ነው። ሶ ሲሞቱ ምን አደረገ እሱ በቃ ይሄን ሪያላይዝ አደረገ። ስኔሎቹን እንደሚገል ወይም ደግሞ በጊዜው የተጠቀመች የነበረችው እንግዲህ በ1960 ቤቶቹ ላይ ነው እነ የሁሉት ሲፈጠር የነበረው። ሶ ምንድነው እሷ የተጠቀመች የነበረችው ሶፕ ቤሪ ይባላል። ሶፕ ቤሪ በመባል የሚታወቅ ይሄ ሶፕ ቤሪ ጀስት ዝም ብሎ ስም ነው። ሶፕ ማለት ሳሙና ነው። ቤሪ ስንል ደግሞ ፍሬ ነው። የጀነራል ተርም ነው። ጀስት ግን ያዙት ጀስት እንደ ሊስት ይሆናል ማለት ግን ዋና ስሙ ጀስት ኢንዶድ የሚባል ምን ነበር ፕላንት ነበር እና እንዶድ የሚባል ፕላንት ነበር ማለት ነው። ይሄ ለኢትዮጵያ ኔቲቭ የሆነ ኢትዮጵያ ውስጥ ብቻ የሚገኝ እንዶድ የሚባል ምን ነበር ፕላንት ነበር ማለት ነው። ሶ ከዚህ ፕላንት ላይ ፍሬ ተወስዶ እንደምን ያገለግላል እንደ ሳሙና አረፋ ያወጣልና እንደ ሳሙና ያገለግላል። ስለዚህ ከዛ አውጥታ ምን እያደረገች ነበር ማለት ነው እንደ ሳሙና ስለተጠቀማት ልብስ እያጠበች ነበር ማለት ነው። ሶ ልብስ ኢንዶድ ከሚባለው ፍሬውን ወስዳ ምን እያጠበች ነበር ልብስ እያጠበች ነበር። ይሄ ከዚህኛው ፕላንት ላይ ቤሪ ማለት ፍሬ ነው። ልብስ እያጠበች አረፋ ያወጣል እና ብዙ ጊዜ እንደዛ ነበር ልብሳቸውን የሚያጥቡት ማለት ነው። ሶ በዛ ጊዜ እሱም ቼክ አደረገና ከዛ እንደሚገል ቼክ አደረገና በቃ ይሄን እንደ መድኃኒትነት በኋላ ላይ እንደ መድኃኒትነት ሳይንቲስቶቹን አሳምኖ እንደምንም አድርጎ በቃ ይሄ እንደ መድኃኒትነት ጥቅም ላይ እንዲውል ማድረግ ቻለ ማለት ነው። ከዛ በኋላ ስኔሎችም በጣም በብዛት መግደል ጀመረ። በዛ ላይ ደግሞ ይሄ ጀስት ቶሎ መዘጋጀት የሚችል ርካሽ ነበር። ይሄ ሁሉ ነገሮች ነበሩት ማለት ርካሽ እና በጣም አሪፍ ነበር። ከዛ በሽታው ከ50% ወደ 7% የሚጠቁ መጀመሪያ 50% የነበሩት ወደ 7% አውርዶት ነበር ማለት ነው። ሶ ወርልድ ሄልዝ ኦርጋናይዜሽን ኦፍ ኮርስ ሞልስከሳይድ የሚባል ጀስት በጣም ኤክስፔንሲቭ የሆነ እንደ ፀረ መድሃኒት አቅርቦ ነበር። ግን ከእሱ የተሻለ ይሄ እሱ የሰራው ስራ በጣም ለመግታት የቻለ ነበር ማለት ነው። ሶ ስናየው the parasitic has part of its life cycle ምን ውስጥ በሂማንስ እና በፍሬሽ ዋተር ስኔልስ ላይ ያርፋል እንደዚህ ሳይክሉን ያደርጋል ማለት ነው። ሶ ፍሬሽ ወተር አለ ደን እዛ ጋር ስኔሎች አለ ስኔል ማለት ቀንድ አውጣ አልኳችሁ። እነሱ ላይ ደግሞ ማን ጥገኛ ሆነው ፓራሳይት የሚባሉት ጥገኛ ሆነው ማለት ነው። ከዛ የሰው ወደ ሰው ልጅ ይገባል ከዛ ዲዚዝን ኮዝ ያደርጋል ማለት ነው። ሶ ይሄ ነው በቃ ፕሮሰሱ ማለት ነው። ስለዚህ የሰው ልጅ ምን ሊሆን ይችላል ከዚህ የተነሳ ኢንፌክትድ ይሆናል ማለት ነው። ሲታጠቡ ሲሰሩ በዛ ውሃ ፕሌን ኮንታሚኔትድ ፍሬሽ ዋተር ሲዋኙ ሲጫወቱ በዚህ ኮንታሚኔትድ ውሃን በዚህ ወይ ይጠቃሉ ማለት ነው። ስለዚህ እንዴት ነው አክሊሉ ለማ ይሄን ያገኘው ብለን ስናይ በ1964 ነው ይሄ የተፈጠረው ማለት ነው። ሶ በ1964 ስለምን ስለ ስኔሎች እንዴት ይሸከማሉ ፓራሳይት የምንለውን እንዴት ነው የሚሸከሙት የሚለውን ነገር እያጠና ነበር ማለት ነው። እሱ ወደ አድዋ ሄዶ ማለት ነው ቅድም እንዳልኳችሁ። ስለዚህ እሱ ምን ኖትስ አደረገ ምንን አየ አንዲት ሴት ነበረች ምን እያደረገች ልብስ ያጠበች ነበር ማለት ነው። ምንን ኢንዶድ የሚባለው ፕላንት አለ ኢንዶድ በቃ ፕላንት ነው ኔቲቭ ቱ ኢትዮጵያ የሆነ ፕላንት ነበር ማለት ነው። ሶ ወይም ደግሞ ፊት ላካ በመባል ወይም ደግሞ ፊቶ ላካ በሚባል ሳይንቲፊክ ኔም አለው።
ሰው በዛ እያጠበች ነበር ፍሬውን ወስዳ ማለት ነው። ከዛ በኋላ አሁን የነገርኳችሁ በያም በምታጥብበት ጊዜ ብዙ ስኔሎች ሞቶ ነበርና ስለዚህ ይሄን በጣም ለማወቅ ጓጓና ከሷ ኢቭን ወስዶ ቼክ አደረገ ማለት ነው። ስለዚህ ፕሮሰሱ አሁን የነገርኳችሁ ነው። ከዛ ቼክ ሲያደርግ ስኔሎቹ ሞቱ። ከዛ በኋላ እሱ መጨረሻ ላይ ደግሞ ኢቭን የበለጠ ፕሮዳክቲቭ ለማድረግ ምን አደረገ ጀስት አደረቀ። ከዛ ደግሞ አደቀቀ። አደቆ ምን አደረገ ውሃ ውስጥ እንደ ፈሳሽ አድርጎ እንደ ፈሳሽ ተደርጎ እንዲሸጥና እንዲውል ዋለ ማለት ነው። ይሄው ደግሞ ደርቆ ይደቅና ፍሬው ማለት ነው። ከዛ ውሃ ውስጥ ዳልይቶ ነው የሚሸጠው ደግሞ በጣም ፕሮዳክቲቭ ሆነ ማለት ነው። ሶ በጣም ፕሮዳክቲቭ ሆነ ማለት ነው። ከዛ why was this important? ይሄ ለምን ኢምፖርታንት ነው ካልን the snails help the ስኪስቶሶማያሲስ የሚባለውን ፓራሳይት ምን እንዲያደርግ ላይፍ ሳይክሉን ማለትም ተወልዶ እንዲያድግ ማን ነው የሚያግዘው? ስኔልስ ወይም ደግሞ ቀንድ አውጣ የምንላቸው ያግዛሉ። ሶ ቀንድ አውጣዎችን ስንገል የፓራሳይቶቹ ይሄ ስኪስቶሶማያሲስ የምንለው ፓራሳይት ይጠፋል ማለት ነው። ሶ ጀስት ፊወር ስኔልስ ማለት ሌዝ የሆኑ ፓራሳይት ትራንስሚሽን ነው። ደን ሌዝ የሆነ ስኪስቶሶማያሲስ ዲዚዙ ማለት ነው። ሶ ኢንዶድ ሃዝ ሴቨራል አድቫንቴጅ። መጀመሪያው it was effective ነው፣ በጣም ኢፌክቲቭ ነው። ከፕራይስ አንፃር ደግሞ ቺፕ ነው። ሎካል ፒፕል አስቀድመው ያውቁታል ፕላንቱን። ስለዚህ ሎካል ቪሌጅ እያነሱ መጠቀም ይችላሉ አይደል? ሶ ሎካል ሚን ከዛ ደግሞ was relatively environmental ለኢንቫይሮመንቱም ደግሞ መጥፎ አይደለም። አሁን ለምሳሌ ሌላ ኬሚካል አምጥተን ስናደርግ ያለ ኢንቫይሮመንቱ ምንድነው መጥፎ ነው ማለት ነው። ሶ ይሄን ማየት እንችላለን። ከዛ በኋላ 50% ወደ 7% የተጠቂ የችልድሮች ይጠቁ ነበር። 50% አይዲያ ሳይመጣ በፊት። ይሄ አይዲያ ከመጣ በኋላ ግን 7% ብቻ ነው የሚጠቁት ማለት ነው። ይሄ ነው በቃ የጀነራል ኮንሰፕቱ ማለት ነው። ከዛ ቅድም ዶክተር ነው ያልኩት ይሄን ገቢሳ እጄታን ፕሮፌሰር ነው። ኦኬ ሂዝ ፕሮፌሰር ማለት ነው። ሶ ስለዚህ ገቢሳ እጄታ ደግሞ ምን አደረገ ካለን ምንድነው የሰራው? ጀስት ሜን የሆነው ኮንሰፕቱን ስናወራ እሱ በሾርገም ላይ ወይም ደግሞ ማሽላ ላይ ነው የሰራው ማለት ነው። ምን በማድረግ ነው የሰራው? የተለያዩ የማሽላ ዝርያዎችን ሰብስቦ ለብዙ አመታት ምን አደረገ ክሮስ አደረገ። ወይም ደግሞ ልክ እንደ ሜንድል ምን አደረገ ክሮስ አደረገ። ክሮስ እያደረገ እርስ በርስ ክሮስ እያደረገ መጨረሻ ላይ ምን አደረገ አንድ ማሽላ አገኘ። ያ ማሽላ ደግሞ ፈርስት ምንድነው ድሮት ቶለራንት ነው ወይም ደግሞ ድርቅን መቋቋም የሚችል ማሽላ አገኘ። ከዛ ደግሞ የክሮፑ መጠን ደግሞ ብዙ የሆነ የክሮፑ ምንድነው ብዙ የሆነ ክሮፕ ሳይድ ያለው ብዙ ክሮፕ ፕሮዲዩስ ማድረግ የሚችል ማሽላ አዝ ኦፍ ስፕሪንግ ማለት ነው። ከዛ ምን አደረገ ይሄን ጀስት በቃ ይሄን ስራ ነው የሰራው እሱ ማለት ነው። እዚህ ጋር ያለውን ነገር ደግሞ ስናይ ምን ይላል እዚህ ጋር human disease to agricultural food security now we move from human disease to agriculture ምናምን የሚል ነገር አለው ማለት ነው። ከዛ ፕሮፌሰር ገቢሳ እጄታ ኢዛን ኢትዮጵያን ሳይንቲስት ነው ምናምን ይላል። ፕላንትን ብሪድ አደረገ፣ ጄኔቲክስ ሰራ። ጄኔቲክስ ማለት ፕላንት ብሪዲንግ ማለት ኦልሞስት ዘ ሴም የሆኑ ፊልድ ውስጥ ያሉ ናቸው። ሶ ከዛ በኋላ ሾርገም ላይ ነው የሰራው፣ ማሽላ ላይ ነው የሰራው። ሶ በስፔሻሊ ኢን አፍሪካ ላይ ማለት ነው። ከዛ የሾርገም የምንለው 5 የክሮፕ አይነቶች አሉ። ኢትዮጵያ ላይም በጣም ኢምፖርታንት የሚባሉት ኢትዮጵያ ውስጥ በሜይንሊ ፕሮዲዩስ የሚሆኑት እንደ ቴፍ፣ ማሽላ የምንለው ወይም ሾርገም የምንለው፣ ኮርን የምንለው፣ ደን ባርሊ የምንለው፣ ዌት የምንላቸው እነዚህ ከነዛ ውስጥ ነው ሾርገም የምንለው ማለት ነው። ሶ በጊዜው ገበሬዎቹ በጣም ችግር የነበረው ምንድነው ድርቅ ነው። ዝናብም አይዘንብም ጀስት ድርቅ ነበር እና ይሄ እንደ ትልቅ ችግር ይታይ ነበር። ሰው ገቢሳ እጄታ ምን ማድረግ ነበረበት? ይሄ ድርቅ የሚቋቋም መስራት ነበረበት። ድርቅ የሚቋቋም ማሽላ ክሮስ አድርጎም
ማግኘት ነበረበት ማለት ነው። ሶ ከዛ በኋላ ምን another problem was parasitic weed ነበር ማለት ነው። ሶ parasitic weed ማለት weed ስንል አረም ነው አይደል? ሶ አረም ማለት አረም ሆኖ ጥገኛ የሆነ አረም ነበር እና ይሄ ደግሞ ምን ይባል ነበር በጊዜው ስትሪጋ የሚባል parasitic weed ነበር ማለት ነው። ሶ ይህንም ለማጥፋት ነው የተሰራው ማለት ነው። ስትሪጋ can seriously damage sorghum and other ክሮፖች ሌላ ክሮፖችንም ሾርገምንም ጨምሮ ምን ያደርጋል? ስትሪጋ የምንለው የጀስት ዊድ አይነት የአረም አይነት ነው። ጥገኛ የሆነ አረም ነው። ሶ ሌላ ክሮፕንም ሾርገምንም ጨምሮ ሌሎችንም ደግሞ ያጠቃል በከፍተኛ የሆነ ወይ ማለት ነው። ከዛ በኋላ ፕሮፌሰር ምን አደረገ? he developed improved varieties of sorghum ማለት የተለያዩ ሾርገሞችን ክሮስ አድርጎ ወይ ዝም ብሎ በአንዴ ሳይሆን በአመታት ወስዶበት ክሮስ አድርጎ መጨረሻ ላይ ምን አይነት ሪዛልት ተገኘ? ትንሽ ውሃ የሚፈልግ ዶት ሬዚስተንት ማለት ድርቅን የሚቋቋም ትንሽ ውሃ የሚፈልግ ብዙ የሆነ ግሬንን የሚያመርት ከዚህ ደግሞ can resist the parasitic striga weed የምንለውን መቋቋም የሚችል ክሮስ አድርጎ አገኘ ማለት ነው። ከዛ the textbooks of size ምናምን up to 10 times more than traditional varieties so መጀመሪያ ከነበረው 10 እጥፍ ውጤታማ የሆነ የሾርገም ዝርያ ነው ይዞ የመጣው ማለት ነው። so why this is important? better crops, more food, improved food security የሚል ፕሪንሲፕል ነበረው። ከዛ ውጪ እዚህ ጋር ምንድነው ወርልድ ፉድ ፕራይዝን ወስዶ ነበር። ምናልባት እንትን ካልን ወርልድ ፉድ ፕራይዝን የወሰደው ገቢሳ እጄታ ነው። ወይም ደግሞ ናሽናል ሂሮ አዋርድ ኦፍ ኢትዮጵያንም ወስዶ ነበር ማለት ነው። ይሄንን እንይዛለን ማለት ነው። ከዛ በቃ እዚህ ጋር ያለ እቺን ግራፏን መያዝ ነው። ሳይንቲስት የምንለው ሜን አይዲያ የምንለው ምንድነው? መጀመሪያ ሳይንቲስት አለች ፕሮፌሰር የለምጻይ መኮንን ሂውማን ፊዚዮሎጂን ሜዲካል ፕላንትስ ስቴዲድ ፕላንት ሜዲሲናል ፕላንትስ ኤንድ ሄልዝ ሃዛርድስ ሰች አስ ፔስቲሳይድን ዶክተር አክሊሉ ፓራሲቲክ ዲዚዝን አጠና ኢንዶድን አገኘ። እነዚህን አገኘ። ገቢሳ እጄታ ፕላንት ብሪዲንግ ዲቨሎፕ ሾርገምን አገኘ። እዚህ ጋር ያለውን በተጨማሪ ማንበብና እዚች ጋር ያለችውን ኖት ወስዶ መያዝ ነው ማለት ነው።